ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው በዚህ ቻናል ዘወትር ሰኞ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን በዛሬው የትረካ ሰዓታችን ስለ ዝነኛው ጦረኛ የጁባላንድ ፕሬዝዳንት የአልሸባብ መስራች የአሜሪካና የሲአይኤ ዋነኛ ተፈላጊ ሰው የኢትዮጵያ ጦር ምርኮኛ ስለነበረው በቅርቡ ከኢትዮጵያ ጋር ውዝግብ ውስጥ ገብተው የነበሩትን የሶማሊያን ፕሬዝዳንት ሐሰን ሼክ መሐመድ ላይ የእስር ትዕዛዝ አውጥቶ ሲያሳደዳቸው የከረመ ዓለም በቅጽል ስሙ ማዶቤ ብሎ ስለሚጠራው ሼሁ መሐመድ አህመድ ኢስላም እናነሳለን ትረካው ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እስከ ትረካው ማብቂያ ድረስ አብራችሁን ቆዩ የብዙ ኢትዮጵያዊ ደም ነው የወሰደው የኢትዮጵያ ደም ነው ያለህ እንለዋለን ይህ በሶማሊያ የኢትዮጵያ የቀድሞ አምባሳደር ወንድሙ አሳምነው ለአሁኑ የጁባላንድ ግዛት ፕሬዝዳንት ማዶቤ በቀልድ መልክ ጣል ያደረጉላቸው ነገር ነው ይህ በቀልድ የተለወሰ መሪር እውነታ ነው እውነታው የሶማሊዋን ራስ ገዝ ጁባላንድን ላለፉት 12 ዓመታት ያስተዳደረው ማዶቤ በአንድ ወቅት በኢትዮጵያ ጦር ክፉኛ ቆስሎ በአዲስ አበባ ሕክምና አድርጓል አምባሳደር ወንድሙ ማዶቤ በኢትዮጵያ ከኢትዮጵያውያን የተሰጠውን በርካታ የደም ልገሳ ለመግለጽ ነው ይህንን አገላለጽ የተጠቀሙበት ማዶቤ ቆስሎ የተማረከው በአገሩ ሶማሊያ ውስጥ ነው ከዛሬ 19 ዓመታት በፊት ወደዚያው ዘልቆ በገባው የኢትዮጵያ ጦር በወቅቱ ባርባዎቹ እድሜ ገደማ የነበረው ማዶቤ የአልሸባብ ቡድን መስራች እንዲሁም የቡድኑ ቀኝ እጅ ነበር ከታጣቂ ቡድን አመራርነቱ ጋር ተያይዞ በአፍሪካ ቀንድ በአሸባሪነት በኢትዮጵያ እንዲሁም በአሜሪካም ጭምር መታደን ጀመረ የጸረ ሽብር ዘመቻ ማፋፋሟን ይፋ ያደረገችው አሜሪካ ጥቃት ከፈጸመባት አልቃይዳ ጋር ግንኙነት አለው በሚል ማዶቤን በጥቁር መዝገቧ ማካተቷን አስታወቀች አሜሪካ ማዶቤን ለመማረክ እንዲሁም ለመግደል ሙከራዎችን አድርጋለች ይባስ ብሎ በቀጥታ በሱ ላይ ያነጣጠሩ የአየር ጥቃቶችን በሶማሊያ ላይ ፈጽማለች አልተሳካም እንጂ ከተማረከም በኋላ ስጡኝ ብላለች የኢትዮጵያ ወታደሮች በበኩላቸው ማዶቤን የመግደል ሳይሆን የመማረክ ተልእኮን አንግበው ጦሩን ይመሩ ከነበሩት አንዱና ማዶቤን የማረኩት ኮሎኔል ገብረ እግዚአብሔር ዓለም ሰገድ ለቢቢሲ ተናግረዋል ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ ማዶቤ ባገሪቱ እንዲሁም በቀጠናው ታዋቂ ጦረኛ መሆኑንም የተፋለሙት ይመሰክሩለታል ማዶቤ የሶማሊያን የሽግግር መንግስትን ደግፎ ጣልቃ የገባው የኢትዮጵያን ጦር የፈተነ የጦር አዛዥ እንደሆነ ይነገርለታል በቀድሞ አልኢትሃድ ኢስላሚያ እንዲሁም እሱን ተከትሎ በመጣው የሶማሊያ እስላማዊ ፍርድ ቤቶች ህብረት አመራር የተመሰረተው ራስ ካምቦኒ ብርጌድ የተሰኘውን የጦር ክንፉንም በማንቀሳቀስ በበርካታ ግንባሮች ተፋልሟል ማዶቤ ቅጽል ስሙ ነው በቤተሰቡ ውስጥ የቆዳው ቀለም ከሌሎቹ ጠቆር በማለቱ የተሰጠው ስም ማዶቤ ጥቁሩ እንደማለት ሲሆን ትክክለኛ ስሙ መሐመድ አህመድ ኢስላም ነው የሼህነት ማዕረግም አለው ማዶቤ ቁልፍ የአልሸባብ ሰው ብቻ ሳይሆን አልሸባብንም በአንድ ወቅት በምክትልነት መርቷል በተጨማሪም ኢትዮጵያ በሶማሊያ ጦሯን ያዘመተችበት እንዲሁም የአልሸባብ ወላጅ የሆነው የሶማሊያ እስላማዊ ፍርድ ቤቶች ህብረት አመራር የደቡባዊቷ ሶማሊያ ከተማ ኪስማዮ ሊቀመንበርም ነው በ60ዎቹ አጋማሽ ዕድሜ ላይ የሚገኘው ያሁኑ ማዶቤ በደቡባዊ ሶማሊያ ራስ ገዝ ከሆኑት ግዛቶች ጠንካራ የሆነችው የጁባላንድ መሪ ነው 2.5 ሚሊዮን ነዋሪዎች ያሏት ጁባላንድ የአገሪቱ የስበት ማዕከል እንዲሁም ባላት የተፈጥሮ ሀብት የተነሳ የሶማሊያ የዳቦ ቅርጫት ትሰኛለች የግዛቲቱ ዋና ከተማ ኪስማዮ ከአገሪቱ ታላላቅ ከተሞች እንዲሁም ትልቅ ወደብ አንዷ ናት በተፈጥሮ የዘይት ጋዝና ከሰል ሀብት ክምችት የታደለችው ምርታማዋን ኪስማዮን ጁባላንድን ለመቆጣጠር አልሸባብን ጨምሮ ሌሎች የሶማሊያ ሚሊሻዎችም ተፋልመዋል ማዶቤ ኬንያና ኢትዮጵያ በሚያዋስኗት ጁባላንድ እንደ ፕሬዝዳንት እንዲያውም ከማዕከላዊው መንግስት በላይ ነው የሚታየው የፌደራሉ መንግስትን ስልጣንን ይገዳደራል ካልተስማማበት ፍንክች የሚል ሰው አይደለም ጦርም ለመማዘዝ ወደ ኋላ አይልም
ፈገግታም የማይለየው ማዶቤ በቅርቡ ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ከምርጫ ጋር በተያያዘ እሰጥ አገባ ውስጥ ገብቶ ነበር። የፌደራሉ መንግስት ከኔሽታ ውጪ ምርጫ አድርጓል ባለው ማዶቤ ላይ የእስር ትዕዛዝ ሲያወጣ አይነከው ማዶቤ ዝም ብሎ አልተመለከተም። በምላሹ ማዶቤ በፕሬዝዳንት ሐሰን ሼክ መሐመድ ላይ የእስር ትዕዛዝ አወጣ። ፕሬዝዳንቱን በሀገር ክህደት የእርስ በእርስ ጦርነት በማነሳሳት የሀገሪቱን ህገ መንግስታዊ ስርዓት ለማስደፈር ሞክረዋል አላቸው። በእስር ትዕዛዝ ብቻ አልተወሰነም። ከራስ ካምቦኒ በኋላ የመሰረተው ዳርዊሽ የተሰኘው ልዩ ኃይሉ ከሶማሊያ ብሔራዊ ጦር ጋር ግጭት ውስጥ ገብቷል። የማዶቤ መማረክ አልኢትሃድ አልኢስላሚያን በአውሮፓውያኑ 1980ዎቹ በመቀላቀል የተዋጊነት ህይወቱ የተጀመረው ማዶቤ ከአልሸባብ መስራቾች አንዱ ነው። ወቅቱ በአውሮፓውያኑ 2006 ነበር። ሞቃዲሾና ደቡባዊ መካከለኛ ሶማሊያ የሚገኙ አካባቢዎች በእስላማዊ ፍርድ ቤቶች ህብረት ቁጥጥር ስር የነበሩበት ወቅት ነው። በቡድኑ ውስጥ ያሉ አንዳንድ መሪዎች ህብረቱ ትክክለኛ ጂሃድ እያካሄደ አይደለም በማለት ጠንከር ያለ የተዋጊ ክንፍ መመስረት ፈለጉ። ሐራካት አልሻባብ አልሙጃሂዲን የታጋይ ወጣቶች ንቅናቄ ወይም ባጭሩ አልሻባብ ተመሰረተ። አህመድ ማዶቤም በምክትል መሪነት ተመረጠ። ማዶቤ አልሻባብ ዊክንድ በሚል በ2012 የወጣው የቪኦኤ እንግሊዘኛ ጽሑፍ ላይ ባደረገው ቆይታ በፓኪስታን የተማረው ኢስማኤል አራሌ መሪ እንዲሆን ሐሳብ ቀርቦ እኔ ራስ ካምቦኒ ወክዬ በምክትልነት ተመረጥኩ ብሏል። ቡድኑ በህብረቱ ውስጥ የራሱን የበላይነት ለመጫን እንዲሁም አገዛዙን ለማስፋፋት እየሞከረ ባለበት ወቅት የኢትዮጵያ ወታደሮች ወደ ሶማሊያ ገቡ። ኢትዮጵያ በሶማሊያ ጦሯን ካስገባች በኋላ የአልሸባብ የህብረቱ አመራሮችን በጽኑ ማደን ጀመረች። በአመቱም የአልሸባብ ምክትል የሶማሊያ ፍርድ ቤቶች ህብረት የኪስማዮ ሊቀመንበር ማዶቤ ተማረከ። በ8 ጥይት ተመቶ ክፉኛ ቆስሎ ነበር የተማረከው። ተማርኮም ወደ አዲስ አበባ ተወሰደ። በዚያን ወቅት ማርከው ወደ አዲስ አበባ ያመጡት የኢትዮጵያን ክፍለ ጦር ሲመሩ ከነበሩት አንዱ ኮሎኔል ገብረ እግዚአብሔር ዓለምሰግድ ናቸው። ማዶቤ የኢትዮጵያን ጦር እልህ አስጨራሽ በሆነ ሁኔታ ተፋልሟል ይላሉ ኮሎኔል ገብረ እግዚአብሔር። ኢትዮጵያ በህብረቱ እንዲሁም ከሌላኛው የህብረቱ ክንፍ አልሻባብ ጋር ስትዋጋ ሙሉ የጁባላንድን የጦር ግንባር ይዞ እስከ ሽግግር መንግስቱ መቀመጫ በነበረችው ባይደዋ ጫፍ ድረስ የተፋለመው ኃይል የማዶቤ እንደነበር ኮሎኔሉ ያወሳሉ። ማዶቤ በተፋለመባቸው ግንባሮች የኢትዮጵያን ክፍለ ጦር ሲመሩ የነበሩት ጀነራል ገብሬ ዲላና ኮሎኔል ገብረ እግዚአብሔር ሲሆኑ የማረኩትም እነዚሁ የጦር አመራሮች ናቸው። ኮሎኔል ገብረ እግዚአብሔር እንደሚሉት የኢትዮጵያ ጦር ማዶቤን ለመማረክ ከፍተኛ ጥንቃቄ የተሞላበት ዘመቻ ነበር የተካሄደው። ማዶቤ እንዳይገደልና እንዲማረክ መመሪያ ከበላይ ተሰጥቶ ነበር ሲሉ ኮሎኔሉ ያስታውሳሉ። እሱን በህይወት ለመያዝ ተጠንቅቀን እንደተባልነው ነው ያዝነው። እሱም ወታደሮቻችንን እያቆሰለ እስከ መጨረሻው ተዋጋን። በመጨረሻም ማዶቤ በ8 ጥይት ተመቶ ወደቀ። ክፉኛ ቆስሎ በደቡባዊ ሶማሊያ በርዳሌ በምትባል ስፍራ ተማረከ። ኮሎኔሉ እንደሚሉት በነበረው ውጊያ ከ8 ታጣቂዎች በህይወት የተረፈው ማዶቤ ብቻ ነበር። በወቅቱ በከባድ ሁኔታ ቆስሎ ስለነበር ህይወት አልነበረውም ይላሉ ኮሎኔል ገብረ እግዚአብሔር ከቢቢሲ ጋር በነበራቸው ቆይታ። በሞትና በህይወት መካከል የነበረው ማዶቤ ወደ አዲስ አበባ ተወሰደ። ኮሎኔል ገብረ እግዚአብሔር ራሴ ነኝ በሄሊኮፕተር ወደ አዲስ አበባ የወሰድኩት ሲሉ ያስረዳሉ። በወቅቱ የደቡብ አፍሪካው ሜል ኤንድ ዘ ጋርዲያን ጥር መጨረሻ 2007 ይዞት የወጣው ጽሑፍ ላይ ኢትዮጵያ አቁሱላ የማረከችው ማዶቤን ግዳይ የመጣል ያህል ስታሳይ ነበር ብሏል። ኢትዮጵያ በሶማሊያ ጦር ግንባር ከገደለቻቸው ውስጥ በምስራቅ አፍሪካ የአልቃይዳ ሪዮት ዓለም እንዲሁም ስትራቴጂክ ከፍተኛ መሪ የነበረው ታሪክ አብዱላህ ወይም አቡ ታልሃ አልሱዳኒ ተጠቃሽ ነው። አልሱዳኒ የኦሳማ ቢንላደንን ቅርብ ሰውና በቦምብ ዕውቀቱ የረቀቀ ነው ይባል የነበረ ሲሆን አሜሪካም በጥብቅ ተፈልገው ነበር። አሜሪካ ለ220 ሰዎች ሞት ምክንያት ለሆኑት በታንዛኒያና በኬንያ ኤምባሲዎቿ ላይ በተፈጸሙ ጥቃቶች ውስጥ አልሱዳኒ እጁ አለበት ትላለች። አሜሪካ ከዚህ ቀደም በአየር ጥቃት ልትገለው ሞክራ
ከ70 በላይ አርብቶ አደሮች ቢገደሉም አልሱዳኒ አምልጧል። ሆኖም የኢትዮጵያ ጦር በፈጸመው ጥቃት እንደተገደለ ኮሎኔል ገብረ እግዚአብሔርና አምባሳደር ወንድሙ አረጋግጠዋል። በሶማሊያ የመሐመድ ሲያድ ባሬ አገዛዝ መውደቅን ተከትሎ ከጎሳ በተጨማሪ የእስልምና እምነት መሰረት ያደረጉ ፖለቲካዊ እንቅስቃሴዎች ማንሰራራታቸውን በሶማሊያ የመሐመድ ሲያድ ባሬ አገዛዝ መውደቅን ተከትሎ ከጎሳ በተጨማሪ የእስልምና እምነትን መሰረት ያደረጉ ፖለቲካዊ እንቅስቃሴዎች ማንሰራራታቸውን Stabilization and Common Identity Reflection on the Islamic Court Union and Al-Ittihad የተሰኘው ጽሑፍ ይጠቅሳል። ከነዚህም ውስጥ ተጠቃሾቹ የሲያድ ባሬን ከስልጣን መውደቅ ተከትሎ ተፈጥሮ የነበረው የደህንነትና የጸጥታ ክፍተት በመሙላት ተንሰራፍተው የነበሩ ወንጀሎችን ይቆጣጠሩ የነበሩ እስላማዊ ፍርድ ቤቶች ናቸው። ፍርድ ቤቶቹ ማዕከላዊ መንግስት ባልነበራት ሶማሊያ ሕግና ስርዓትን ለማስፈን ይሞክሩ እንደነበር ይኸው ጽሑፍ ይጠቅሳል። ከፍርድ ቤቶቹ በተጨማሪ በእስልምና እምነት ላይ ፖለቲካን መሰረት አድርጌያለሁ የሚለውና በአውሮፓውያኑ 80ዎቹ እንዲሁም 90ዎቹ ይንቀሳቀስ የነበረው አልኢትሃድ አልኢስላሚያም ሌላኛው ንቁ ድርጅት ነበር። ሶማሊያ ማዕከላዊ መንግስት ተንኮታክቶ ስርዓት አልባ ሆና በጦር አበጋዞች እጅ ስትወድቅ ኢትዮጵያም የተለያዩ ወገኖችን ትደግፍ እንደነበር የተለያዩ ጽሑፎች ዋቢ ያደርጋሉ። አጋር የሚሆናትን ማዕከላዊ መንግስትን አጥብቃ ትሻ ነበር። አብዱላሂ የሱፍ በ2004 እንደ አውሮፓውያን አቆጣጠር የሶማሊያ የሽግግር መንግስት ፕሬዝዳንት ሆነው ወደ ስልጣን እንዲመጡ ከፍተኛ ሚና ተጫውታለች። ኢትዮጵያ ብቻ ሳትሆን ሲአይኤም የጦር አበጋዞቹን በማስታጠቅና በገንዘብ ድጋፍ ያደርግ ነበር። በጆርጅ ቡሽ የሚመራው መንግስት ይህ እንዳላዋጣው ሲያውቅ ደካማውን የሽግግር መንግስት መደገፍ ጀመረ። ሆኖም የፍርድ ቤቶቹ ስብስብ የሆነው የእስላማዊ ፍርድ ቤቶች ህብረት የጦር አበጋዞችን ጥምረት በማሸነፍ በ2006 ሞቃዲሾን ተቆጣጠሩ። በወቅቱ አገሪቱን ይመሩ የነበሩት ጠቅላይ ሚኒስትር መለስ ዜናዊ የእስላማዊ ፍርድ ቤቶች ህብረት አብዛኛው አመራር ከአልኢትሃድ አልኢስላሚያ የመጣ መሆኑ ለሀገራቸው ስጋት የጋረጠ መሆኑን ተናገሩ። የእያንዳንዱ ኦጋዴን ግዛትን ያካተተች ታላቋን ሶማሊያን ለመፍጠር ያለመው አልኢትሃድ በርካታ የቦምብ ጥቃቶችን በኢትዮጵያ ፈጽሟል። አልኢትሃድ በ1990ዎቹ በድሬዳዋ በገበያ ላይ የቦምብ ጥቃት ፈጽሞ 15 ሰዎች ተገድለዋል። እንዲሁም በአዲስ አበባ በዋቢ ሸበሌ ሆቴል በተፈጸመው ጥቃት 4 ሰዎች ሲገደሉ 20 ሰዎች ቆስለዋል። አልኢትሃድ የኢትዮጵያ የትራንስፖርት ሚኒስትር የነበሩትን አብዱል መጂድ ሁሴንን ለመግደል ሙከራ በ1996 አድርጎ ኃላፊነት መውሰዱን በስታንፎርድ ዩኒቨርሲቲ በ2016 የወጣውና የታጣቂ ቡድኖችን እንቅስቃሴ የሚከታተለው ማፒንግ ሚሊታንት ኦርጋናይዜሽንስ ጽሑፍ ያስረዳል። ኢትዮጵያ በአልኢትሃድ መሪዎች እንዲሁም የጦር ሰፈሮች ላይ ያነጣጠሩ ጥቃቶችን ለመፈጸም ጦሯን ወደ ሶማሊያ አስገብታ ወታደራዊ ዘመቻ ማካሄዷ ይታወሳል። የእስላማዊ ፍርድ ቤቶችን ህብረት መሪ ሼክ ሐሰን ዳሂር አዌስ በአንድ ወቅት የአልኢትሃድ አልኢስላሚያ መሪ ነበር። ሼክ ሐሰን አዊስ ሶማሊያን በእስላማዊ ፍርድ ቤቶች አንድ ለማድረግ እንዲሁም እስላማዊ መንግስት ለመመስረት ከፍተኛ እንቅፋት የሆነባቸው ኢትዮጵያ እንደሆነች አወጁ። የአዌስ የሌሎች አመራሮች ኦጋዴንን ያካተተች ሶማሊያን የመመስረት እንዲሁም የህብረቱ ማዕከላዊ ስልጣንን መቆጣጠር ኢትዮጵያ አልቀበለውም አለች። መቀመጫውን ባይዳዋ አድርጎ የነበረው የሽግግር መንግስቱ ለኢትዮጵያ ባደረገው ግብዣ ጦርዋን ወደ ሶማሊያ በማስገባት ጣልቃ ገባች። ወራሪ ነው ያሉት የህብረቱ አመራሮች ሁሉም ሶማሊዎች ኢትዮጵያን ለመታገል በአንድነት እንቆም አሉ። ጂሃድ ቅዱስ ጦርነትም አወጁ። በታህሳስ 2006 ገደማ ህብረቱ በኢትዮጵያ ጦር ተሸነፈ። የኢትዮጵያ ጦር የህብረቱ ጠንካራ ይዞታ ከነበረው የደቡባዊ ግዛት ለማስወጣት ሳምንታት ብቻ ነበር የወሰደበት። በርካታ አመራሮቹም ሀገር ጥለው ተሰደዱ። የህብረቱ መሪ ሼህ አዌስ ከዚህ ቀደም ህብረቱን ትደግፍ ወደ ነበረችው ኤርትራ ማፈግፈጉን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያጠናቀረው መረጃ ያሳያል። ሼክ አዌስ በአስመራም ሆነ በሶማሊያ ኢትዮጵያና ኬንያ ለሚሞከሩ ጥቃቶች የገንዘብና የጦር መሳሪያ ድጋፍ ያሰባስብ እንደነበር ግለሰቡን አስመልክቶ የጸጥታው ምክር ቤት
ያሰፈረው መረጃ ጠቅሷል። ኢትዮጵያ በሶማሊያ ለ2 ዓመት ከቆየች በኋላ የጽንፈኞችን ስጋት አስወግጃለሁ በማለት በአውሮፓውያኑ 2009 አካባቢ ወጣች። ህብረቱ ቢበተንም ሌላኛው ታጣቂ ክንፍ አልሸባብ ተጠናክሮ መጣ። የአልሸባብ መጠናከር ብቻ ሳይሆን በርካታ የሶማሊያ ግዛቶችን መቆጣጠር ቻለ። ከአልቃይዳ ጋርም አጋርነትን መሰረተ። ማዶቤ በኢትዮጵያ ጦር ከተማረከ ከ3 ወራት በኋላ የአልሸባቡ መሪ ኢስማኤል አራሌ ወደ ኤርትራ ለማቅናት ጅቡቲ ላይ ያለ በሲአይኤ በቁጥጥር ስር ዋለ። አሜሪካም በሽብር ጠረጠራችኋለሁ የምትላቸውን እንዲሁም ከፍተኛ ስቃይ ተፈጽምበታለች ወደሚባለው ጓንታናሞ ቤይ ተላከ። አልሸባብ ለመሪዎቹ መያዝ ፈጣን ምላሽ ሰጠ። ሁለቱንም በሌላ ተካቸው። የማዶቤ የአዲስ አበባ ቆይታ። በከፋ ሁኔታ ቆስሎ ወደ አዲስ አበባ የመጣው ማዶቤ ወዲያውኑ ወደ ሆስፒታል ተወሰደ። በአዲስ አበባ የጦር ኃይሎችና ፖሊስ ሆስፒታል ታክሟል። የጦር መሪው በእነዚህ ሆስፒታሎች ከፍተኛ ሕክምና ተደርጎለታል። ማዶቤ የተሰጠው የደም ልገሳን ለመግለጽ የኢትዮጵያዊ ብዙ ደም ነው የወሰደው ይላሉ አምባሳደሩ በፈገግታ። እሱንም የኢትዮጵያ ደም ነው ያለህ እንለዋለን፣ ከሞት ነው የዳነው፣ እንዳይሞት ብዙ ጥረት ተደርጓል ሲሉም አምባሳደሩ ያክላሉ። የማዶቤን መትረፍ ከሞት አፋፍ ነው ያመለጠው ሲሉ ነው ኮሎኔል ገብረ እግዚአብሔርና አምባሳደር ወንድሙ የሚገልጹት። ማዶቤ በአዲስ አበባ 2 ዓመት ቆየ። እየተኮላተፈም ቢሆን አማርኛ መናገር ቻለ ይላሉ አምባሳደሩ። በወቅቱ የወጡ የሚዲያ ዘገባዎች ማዶቤ በእስር ላይ እንደነበረ ቢገልጹም አምባሳደሩም ሆነ ኮሎኔሉ በጭራሽ በማለት ያስተባብላሉ። እንደ እስረኛ ሳይሆን እንደ የኋላ የሰላም አጋር ለማድረግ ነው ያሰብነው። የሶማሊያ ጉዳይ በእስር የሚፈታ አይደለም ሲሉ አምባሳደር ወንድሙ ያስረዳሉ። እንዲያውም እንደ ልዩ እንግዳ ነበር ኢትዮጵያ አስተናገደችው ይላሉ። ሆኖም በርካታ ጠላት የነበረው ሰው ስለነበር ጥበቃ እንደነበረውም ኮሎኔሉ ያስታውሳሉ። ኮሎኔሉ እንደሚሉት ከታወቀ ጎሳ ከታወቀ ቤተሰብ ነው የመጣው። ወንድማችን ነው። እስር ቤት ሳይሆን መወያየት ተመራጭ መንገድ ነበር። ከኦጋዴን ጎሳ የመጣው ማዶቤ በሶማሌ ክልልም ትልቅ ስፍራ ያለው ሲሆን ቤተሰቦቹና ዘመድ አዝማዶቹ በክልሉ ነዋሪዎች ናቸው። የቀድሞ የሶማሌ ክልል ፕሬዝዳንት የነበሩት አብዲሌና ማዶቤ ሬር አብዲሌ የተሰኘው የኦጋዴን ንዑስ ጎሳ አባል ናቸው። ኦጋዴኖች በሶማሌ ክልል እንዲሁም በኢትዮጵያ ፖለቲካ ትልቅ ስፍራ እንዳላቸው አምባሳደር ወንድሙ ያስረዳሉ። ማዶቤ ኢትዮጵያ፣ ኬንያ፣ ሶማሊያ ውስጥ ባሉ ኦጋዴኖች እንደ ታላቅ መሪ ይታያል። በኮሎኔል ገብረ ያገላለጽ ማዶቤ እንደ ጋሻና ጦር የሚተማመኑበት የጎሳ ከለላ እንዲሁም ተቀባይነት ያለው ነው። ማዶቤ ሕክምናውን ካጠናቀቀ በኋላም መቆያውን ያደረገው በብሔራዊ ሆቴል የነበረ ሲሆን በነፃነትም ነበር የሚንቀሳቀሰው። ኮሎኔል ገብረ እንደሚሉት ማዶቤ በኢትዮጵያ ቆይታው ሚስት አግብቷል፣ አረንዲያውም ልጅ ወልዷል ይላሉ። ዋነኛው የማዶቤ የአዲስ አበባ ቆይታ ያተኮረው ጎራ ማስቀየር ነበር። ኮሎኔሉ እንደሚሉት ዋነኛው ስራችን እሱን ዲራዳካላይዝ ከጽንፈኛ ማውጣት ነበር ይላሉ። ማዶቤን ከአልሸባብም ሆነ ከህብረቱ በተጻራሪ ለማስቀመጥ ወይም በኮሎኔሉ ገብሬ ቃል ማዶቤን በመለወጥ የላይኛው አመራሮች ኢንቨስት አድርገውበታል። ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ በወቅቱ የውጭ ጉዳይ ሚኒስትር ስዩም መስፍን እንዲሁም የጤና ከነበሩት ቴዎድሮስ አድሃኖም ጋር በተደጋጋሚ ይገናኝ ነበር። እንደ ኮሎኔል ገብሬ ከሆነ ጽንፈኝነት ማንንም እንደማይጠቅም፣ ሶማሊያንም ሆነ ኢትዮጵያን ያፈርሳል፣ ኢትዮጵያን ይበታተናል የሚሉ ውይይቶች በተደጋጋሚ ከማዶቤ ጋር የሚነሱ ነበሩ። መታከም ብቻ አይደለም። ኮሎኔል ገብሬ የማዶቤን የኢትዮጵያ ቆይታ ሲገልጹ ብሬን ወሽድ ሆነ፣ ከዚያ ጽንፈኝነት ከአክራሪነት ወጣ። ማዶቤን ከሽብርተኝነት እንዲሁም ከጽንፈኝነት ማውጣት ትርጓሜው ለኛ ቀላል አይደለም ይላሉ። አክለውም አህመድ ማዶቤ ምስጋና ይግባውና ትክክል ነው ብሎ ሐሳቡን ተቀበለው። በጣም የምናደንቀው ጓደኛችን ነው ሲሉም ለ15 ዓመታት በሶማሊያ የቆዩት ኮሎኔል ገብረ እግዚአብሔር ይናገራሉ። የአንድ ወቅት ማራኪው ኮሎኔል ከማዴቦ ጋር የጠበቀ ወዳጅነት አላቸው። በፖለቲካ ቋሚ ጠላት የለም የሚለው የማዶቤም ሕይወት ማሳያ ነው። ጦረኛውና ፖለቲከኛው ማዶቤ
ቅራኔያቸው በማይታረቁ በሚመስሉ ጎራዎች ተሰልፏል። ከአልኢትሃድ የሚጀምረው የትግል ህይወቱ ከኢትዮጵያ ጋር ለዘመናት በተጻራሪ ጎን አስቀምጦታል። ከኢትዮጵያ ጋር በተቃራኒ ጎን ተሰልፎ ለአልሸባብና ለህብረቱ ቆሞ በጽኑ ተፋልሟል። ከአዲስ አበባው ቆይታ በኋላም የኢትዮጵያ ቅርብ አጋር ሆኗል። ከአልሸባብ ተጻሮ የቀድሞ ቡድኑን ወቅቷል። ማዶቤ የኢትዮጵያ ብቻ ሳይሆን በሶማሊያ ፖለቲካ እጇን የምታስገባው ኬንያ ጋር ቅርብ አጋርነት መፍጠር ችሏል። ወደ ጁባላንድ ፕሬዝዳንትነት ለመምጣት ኬንያና ኢትዮጵያ ከፍተኛ ድጋፍ አድርገውለታል። ኢትዮጵያ ማዶቤን አቁስላና ማርካ ከጎኗ የማሰለፍ ዕቅድን የጠነሰሰችው ብዙ ፈላጊዎች በነበሩበት ሁኔታ ነው። በሽብር ፈልጋቸዋለሁ የምትላቸውን ተጠርጣሪዎች ወደ ጓንታናሞ ቤይ የወሰደች የነበረችው አሜሪካ ማዶቤ አዲስ አበባ ከተወሰደ በኋላ አሳልፋችሁ ስጡኝ ብላ ነበር። የኢትዮጵያ መንግስት ግን ማዶቤን ለመስጠት ፍላጎት አልነበረውም። የኢትዮጵያ መንግስት ማዶቤ እንዲገደልም ሆነ እንዲታሰር ፈቃደኛ አልነበረም ይላሉ ኮሎኔሉ። አምባሳደር ወንድሙም ይህንን ያጠናክራሉ። አሜሪካውያኑ እንዳያጠፏቸው ጥንቃቄ ስለምናደርግ አናስረክብም አልናቸው። ኢትዮጵያ ጦሯን ወደ ሶማሊያ ስታስገባ በአሜሪካ ተልካ እንዳልሆነ የሚጠቅሱት አምባሳደሩ ዋነኛ ምክንያታቸው የኢትዮጵያ ብሔራዊ ጥቅም ነው ይላሉ። ለዚህም ምክንያቱ አንደኛ ራሳችንን ያዝነው፣ ሁለተኛ ዓላማችን እንደነዚህ አይነት መሪዎች ለቀጣዩ ፌዝ ለሰላሙ ስራ ይረዳሉ ብለን ስላሰብን አሜሪካውያኖቹ እንዳያጠፏቸው ጥንቃቄ ነበረን በማለት ይገልጻሉ። ሆኖም የአሜሪካ ስለላ ሳተላይቶች መረጃ በኢትዮጵያ መከላከያ ጋር መቀያየርን ጨምሮ በጥብቅ በጋራ ይሰሩ እንደነበር አምባሳደር ወንድሙም ሆነ ኮሎኔሉ የሚያምኑት ጉዳይ ነው። አሜሪካ ማዶቤን ለምን ፈለገችው? አሜሪካ መስከረም 11 2011 እንደ አውሮፓውያን አቆጣጠር በኒውዮርክ የሚገኘውን የዓለም የንግድ ማዕከል ያወደመውን የአውሮፕላኖች ጠለፋ የአየር ጥቃት ተከትሎ ጸረ ሽብር በሚል በተለያዩ አገራት ላይ ጥቃቶችን ያፋፈመችበት ወቅት ነው። ጥቃቱ ከደረሰ ከ6 ዓመታት በኋላ በአፍሪካ ቀንዷ ሶማሊያ መሽጓል ያለቻቸውን የአልቃይዳ ከፍተኛ አመራሮችን ለመያዝ ወይም ለመግደል ዘመቻ ጀመረች። በዚህም አልቃይዳ ጋር ትስስር አላቸው በተባሉት በአልኢትሃድ በእስላማዊ ፍርድ ቤቶች ህብረትና በአልሸባብ አመራሮች ላይ አነጣጥራ ነበር። አልኢትሃድን በወቅቱ ሱዳን መቀመጫውን አድርጎ በነበረው በአልቃይዳው ቁንጮ ሰውና የሳዑዲው ቱጃር ቢንላደን በገንዘብ ይደገፍ የነበረ ሲሆን ከመስከረሙ ጥቃት ጋር ተያይዞ በአሜሪካ በአሸባሪነትም ተፈርጇል። አሜሪካ በተለይም በ1998 በኬንያና ታንዛኒያ ኤምባሲዎች ላይ በተፈጸሙ ጥቃቶች እጃቸው አለባቸው ያለቻቸውን የአልቃይዳ መሪዎች በሶማሊያ እየፈለገች ነበር። በእነዚህ ኤምባሲዎች የተፈጸሙ ጥቃቶች ከህብረቱ ጋር ቁርኝት ያለው የራስ ካምቦኒ ብርጌድ የጦር ካምፕ አልቃይዳን ጨምሮ ለሌሎች ታጣቂ ቡድኖች ለማሰልጠኛነት ጥቅም ላይ ውሏል የሚል ነው። የራስ ካምቦኒ ብርጌድ መስራች ሐሰን አብዱላሂ ሄርሲ አልቱርኪ ከ1990ዎቹ ጀምሮ ከአልቃይዳ ጠንካራ ግንኙነት እንደነበራቸው በስታንፎርድ ዩኒቨርሲቲ የወጣውና የታጣቂ ቡድኖችን እንቅስቃሴ የሚከታተለው ማፒንግ ሚሊታንት ኦርጋናይዜሽንስ ጽሑፍ ያስረዳል። አልቱርኪ የህብረቱ እንዲሁም ከዚያ ቀድሞ የነበረው አልኢትሃድም እንዲሁ የጦር አዛዥ ነበሩ። አሜሪካ በ2007 በሶማሊያ ላይ የአየር ጥቃቷን ስትፈጽም የተጠቀመችው የምስራቃዊ ኢትዮጵያ አየር ማረፊያን እንደሆነ በወቅቱ US used based in Ethiopia to hunt Al-Qaeda በሚል ርዕስ የወጣው የኒውዮርክ ታይምስ ጽሑፍ አስነብቧል። አሜሪካ ሚስጥራዊ የሆነውን ታስክ ፎርስ 88 የሚባል ግብረ ኃይል አቋቁማ በኢትዮጵያና በኬንያ በኩል ወደ ሶማሊያ ጦር ማስገባቷን ይኸው ዘገባ ያትታል። ይህም ኢትዮጵያ በሶማሊያ መጠነ ሰፊ ወታደራዊ ጥቃት ከጀመረች ከዓመት በኋላ ማለት ነው። በዚያ ዓመት ታህሳስ መጨረሻ 2 AC-130 የተሰኙ የጦር አውሮፕላኖች በምስራቃዊው ኢትዮጵያ ትንሽ አየር ማረፊያ ደረሱ። ጥቃቱ ኢላማ ያደረገው አፍጋኒስታን ውስጥ የሰለጠነውን ወታደራዊ አዛዥና ከእስላማዊ ፍርድ ቤቶች ምክር ቤት ከፍተኛ አመራሮች አንዱና ሌላኛው የአልሸባብ አመራር በሆነው አደን ሃሺ አይሮ ላይ ነበር። ጥቃቱ ከተፈጸመ ከበርካታ ሰዓታት በኋላ የኢትዮጵያ ወታደሮችና አንድ የአሜሪካ ልዩ ኦፕሬሽን ቡድን
ወደ ስፍራው ደርሰው 8 ሰዎች መሞታቸውን እንዲሁም 3 ሰዎች መቁሰላቸውን አረጋግጠዋል። በፍርስራሹ ውስጥ የአደን በደም የተጨማለቀ ፓስፖርትና ሌሎች ዕቃዎች ማግኘታቸውን ተከትሎ ሳይጎዳ ወይም ሳይሞት አልቀረም አሉ። ሁለተኛ ጥቃት ያነጣጠረው በእስላማዊ ፍርድ ቤት ከፍተኛ አመራር በሆነው ሼክ አህመድ ማዶቤ ላይ እንደነበር ዘገባው አስነብቧል። ማዶቤ ከዚህ ጥቃት ተርፏል። በኋላ ላይ በኢትዮጵያ መማረኩን የአሜሪካ ባለስልጣናት አረጋግጠዋል። ማዶቤ ከኢትዮጵያው ቆይታ በኋላ ከህመሙ ያገገመው ማዶቤ ከ2 ዓመታት የኢትዮጵያ ቆይታ በኋላ ወደ ጅቡቲ አመራ። በጅቡቲ የሶማሊያ ብሔራዊ መንግስት ይመስረት በሚል የተለያዩ ቡድኖች አንድ ላይ የሚመጡበት ጉባኤ ተካሄደ። ጉባኤውን በማስተባበር የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ትልቅ ሚና ነበረው። ለሶማሊያ አመራሮች ማዶቤ የዚህ ሂደት አካል መሆን አለበት በሚል ማሳመን የነ ኮሎኔል ገብሬ ተግባር ነበር። በጊዜው የኢትዮጵያ መንግስትና ኢጋድን ወክለው በጅቡቲው ሂደት ላይ የነበሩት ራሳቸው ኮሎኔል ገብረ እግዚአብሔር ከሶማሊያ አመራሮች ጋር ተስማምተው ከተማመኑ በኋላ ለኢትዮጵያ መንግስት አመራሮች ሪፖርት አደረጉ። የኢትዮጵያ መንግስት አመራሮች ደግሞ በቀጥታ በአውሮፕላን ማዶቤን ወደ ጅቡቲ ላኳቸው። ከጅቡቲ አየር ማረፊያ የተቀበሉትም ራሳቸው ኮሎኔሉ ነበሩ። በዚህም ጉባኤ የሽግግር ጊዜ መንግስቱን ይመሩ የነበሩት አብዱላሂ የሱፍ ስልጣናቸውን ለቀው ሸሪፍ ሼህ አህመድ በ2009 ፕሬዝዳንት ሆኑ። ጉባኤውን የተቀላቀለው ማዶቤ የፌደራሉ መንግስት የፓርላማ አባል ሆኖ ወደ ኪስማዮ አቀና። ነገር ግን በፓርላማ አባልነቱ የቆየው ለጥቂት ጊዜ ነበር። ወዲያውኑ አላሰሩኝም ብሎ ከፓርላማ አባልነቱ ለቀቀ። ሆኖም ኢትዮጵያ ከነበረው ቆይታ በኋላ አጋርነቱን ቀየረ። እንደ ማዶቤ ያሉ መሪዎች በጋራ ጥቅም ላይ የተመሰረተ ግንኙነት እንደሚኖር አምባሳደር ወንድሙ አጽንኦት ይሰጣሉ። እንደ ልጅ አትልካቸውም ሲሉም ንግግራቸውን ያጠናክራሉ። አልሸባብን ለማዳከምና ለመቆጣጠር ከወታደራዊ መንግስት በላይ ፖለቲካዊና አስተዳደራዊ መፍትሄ ያስፈልገዋል በሚል ፖሊሲ ኢትዮጵያ ትመራ እንደነበር ያስረዳሉ። ኢትዮጵያ በወቅቱ ወታደራዊ ጣልቃ መግባትን ጨምሮ በሶማሊያ ላይ ከፍተኛ ትኩረት ያደረገ የውጭ ፖሊሲን የምትከተል ይመስል ነበር። ለ4 ዓመታት ያህል በሶማሊያ በአምባሳደርነት ያገለገሉት አምባሳደር ወንድሙ ሶማሊያ ላይ ያለን ትኩረት ተመጣጣኝ ያልሆነ ዲስፕሮፖርሽናል ይመስላል፣ ሆኖም እውነታው ይህ አልነበረም ይላሉ። በ1980ዎቹና 90ዎቹ በነበረው የሽብርተኝነት እንቅስቃሴ እንዲህ አይነት እርምጃዎችን ባትወስድ ኢትዮጵያ አደጋ ውስጥ ትገባ ነበር ሲሉ ያስረዳሉ። ኢትዮጵያ በተለይም እንደ ባይዶዋ ጌዶ ያሉ አዋሳኝ ስፍራዎችን እንቅስቃሴዎች ከፍተኛ ትኩረት ትሰጣቸዋለች ይላሉ። ለ15 ዓመታት በሶማሊያ የሰሩት ኮሎኔል ገብሬ 38 የሚደርሱ የሶማሊያ ጎሳዎችን ለያዘችው ኢትዮጵያ የሁለቱ ሀገራት ቁርኝት በጣም የጠበቀ ነው ይላሉ። በሶማሊያ ጉዳይ ኢትዮጵያ ትልቅ ባለድርሻ ናት ይላሉ ኮሎኔሉ የነገሩን ክብደት ሲያስረዱ። የማዶቤ የትግል ህይወት ማዶቤ የሁለተኛ ደረጃ ትምህርቱን በሞቃዲሾ ማጠናቀቁን ዘ አፍሪካን ሪፖርት ከ12 ዓመታት በፊት ባወጣው የህይወት ታሪኩ ላይ ተጠቅሷል። ማዶቤ በኢትዮጵያ ኦጋዴን እንደተወለደ እንደሚነገር ጽሑፉ ቢያትትም እሱ ግን ይህንን ሲናገር ተደምጦ አያውቅም። በዩኒቨርሲቲ ውስጥ የእስልምና ህግ አጥንቷል። የትግል ህይወቱ የሚጀምረው አሊትሃድ ሶማሊያን በመቀላቀል ነው። አሊትሃድ በሶማሊያ ትጥቅን ከሃይማኖት ጋር በማቆራኘት ፈርቀዳጅ እንደሆነ ይነገራል። ለዓመታት ያህል የራስ ካምቦኒ ብርጌድ መርቷል። የኢትዮጵያ ጦር መውጣቱን ተከትሎ እንዲሁም ማዶቤ ወደ ሶማሊያ ከተመለሰ በኋላ የራስ ካምቦኒ ብርጌድ ከ3 ሌሎች ድርጅቶች ጋር ተቀላቀለ። አራቱ ቡድኖች ሂዝቡል ኢስላምን ፈጠሩ። በአልቱርኪ የሚመራው ራስ ካምቦኒ ብርጌድ ከአልሸባብ ጋር ጥምረት መፍጠሩ ለማዶቤ ተቀባይነት አልነበረውም። ይህንንም ተከትሎ ማዶቤ በበኩሉ ከሂዝቡል ኢስላም ወጥቶ ራስ ካምቦኒ ሙቭመንት የተሰኘ ጦር አቋቋመ። የማዶቤ ራስ ካምቦኒ ጦር አልሸባብን በከፍተኛ ሁኔታ የሚጻረር ሆነ። ማዶቤ የቀድሞ ቡድኑን አልሸባብ ለሶማሊያ ወሳኝ ስጋት ነው ሲል አወጀ። ከአልሸባብም ጋር ኪስማዮን ለመቆጣጠር ፍልሚያ ተደረገ። አልሸባብ የኪስማዮ ወደብን መቆጣጠሩን ተከትሎ የማዶቤ ጦር ወደ ኬንያ ድንበር አፈገፈገ። ሆኖም ከኬንያ ባገኘው ድጋፍ
አልሸባብን በ2012 መዋጋት እንደጀመረ ዘአፍሪካ ሪፖርት በዚያው ዓመት ባወጣው ጽሑፍ አስነብቧል። በመጨረሻም ማዴቦ አሸነፈ። አልሸባብ ከኪስማዮ ከተባረረ በኋላ የማዶቤ ራስ ካምቦኒ ሙቭመንት ከተማዋን ተቆጣጠረ። ማዶቤም ወደ ኪስማዮ ተመልሶ አስተዳዳሪ ሆነ። የጁባላንድ መመስረት ራስ ገዟን የጁባላንድ ግዛት ለመመስረት ረዘም ያለ ጊዜ ወስዷል። በ2013 የራስ ካምቦኒ አባላትን ጨምሮ በርካታ ጎሳዎች የተሳተፉበት ስልጣን የመጋራት ድርድር አካሄዱ። በወቅቱ መሪ በነበሩት የሶማሊያ ፕሬዝዳንት ሐሰን ሼክ አህመድ እና በማዶቤ መካከል ግጭት ሲፈጠር ኢትዮጵያ የማደራደሩን ዋነኛ ሚና ተረከበች። በኢጋድ ጥላ ስር የውጭ ጉዳይ ሚኒስትሮች የተሳተፉበት ሞቃዲሾና ጁባላንድ ተደራደሩ። የአዲስ አበባ ስምምነት ተብሎ የሚጠራው ቀጠናዊ ጅማሮም ተሳካ። የጁባላንድ ጉባኤን ተከትሎ ኢትዮጵያና ኬንያ የሚደግፉት ማዶቤ የራስ ገዟ ጁባላንድ ፕሬዝዳንት ሆኖ ተመረጠ። የጁባላንድ መንግስት መስረታ ላይ አምባሳደር ወንድሙ ተሳትፈዋል። በዚህም ጁባላንድ እንደ ራስ ገዝ ሆና የወጣችበትና ማዶቤም ለ12 ዓመታት አካባቢውን እንዲመራ ያስቻለ ሁኔታ ተፈጠረ። ኮሎኔል ገብረ እግዚአብሔር እንዲሁም አምባሳደር ወንድሙ ማዶቤ የተለያዩ ጎሳዎችን በማሳተፍ በእርቅና በመሳተፍ ላይ የተመሰረተ ፖለቲካን ይመራል ይሉታል። ግጭት በማያጣው አካባቢ ለ12 ዓመታት በስልጣን መቆየት በአጋጣሚ የሚመጣ እንዳልሆነ ነው አምባሳደሩ የሚያስረዱት። ጠቅላይ ሚኒስትር አብይና ማዶቤ የጠቅላይ ሚኒስትር አብይ ወደ ስልጣን መምጣትን ተከትሎ በኢትዮጵያና በማዶቤ መካከል የግንኙነት መሻከር ታይቷል። ስልጣን በፌደራሉ በማዕከላዊ መንግስት እንዲከማች የሚፈልጉት መሐመድ አብዱላሂ መሐመድ ወይም በቅጽል ስማቸው ፎርማጆና ማዶቤ ውጥረት የተሞላ ግንኙነት ነበራቸው። በዚህም ፕሬዝዳንት ፎርማጆ ከፊል የራስ ገዝ ክልሎችንም በማዕከላዊ መንግስት ቁጥጥር ስር ለማድረግ ተንቀሳቅሰዋል። በተለያዩ ግዛቶች አጋሮችን መሾም ቢችሉም በጁባላንድ ይህንን ማሳካት አልቻሉም። የሶማሊያ ማዕከላዊ መንግስትን መጠናከር በደገፈ መልኩ የተንቀሳቀሰው የአብይ አስተዳደር ለፎርማጆ ድጋፉን መስጠት ጀመረ። ኢትዮጵያ ለሌሎች ግዛቶች የጎሳ ሚሊሻዎችና የፖለቲካና የጸጥታ ተዋናዮች ትሰጥ የነበረውን ድጋፍ ቀለበሰች። የሶማሊያን ማዕከላዊ መንግስት መጠናከር ከመደገፍ በተጨማሪ ማዶቤ የአብይ ተቀናቃኝ በሆነው ህወሓት ኢህአዲግ ጋር ጥሩ ግንኙነት መኖሩንም አስተዳደራቸው የድጋፍ ሚዛኑን ወደ ፎርማጆ እንዲያጋድል ማድረጉን ኢንዲንግ ዘ ዴንጀረስ ስታንድኦፍ ኢን ሳውዘርን ሶማሊያ የሚለው ከ5 ዓመት በፊት የወጣው የክራይሲስ ግሩፕ ጽሑፍ ያስረዳል። ኢትዮጵያ በአንዳንድ የክልል ግዛቶች ጦሯን ማሰማራቷን ተከትሎ ፎርማጆ አጀንዳውን ለማስፈጸም የአዲስ አበባን ድጋፍ እየተጠቀመ ነው ተብሎ ተከሰሰ። ከነዚህም መካከል የሳውዝ ዌስተርን ተቃዋሚ እጩ የሆኑት ሙክታር ሮቦ እስር አንዱ ነው። በተጨማሪም የሶማሊያን ማዕከላዊ መንግስትን የማጠናከር ማዕቀፍ አድርጎ በተያዘው በጌዶና ዶሎ ባይዶዋ መስመር የኢትዮጵያ ጦር እንቅስቃሴ መጨመሩም ክራይሲስ ግሩፕ በሪፖርቱ አካቷል። ማዶቤን ለማሰር ያልተሳኩ ሙከራዎችም እንደነበሩ ተጠቅሷል። ጁባላንድ ምርጫ በመታደርግበት በአውሮፓውያኑ 2019 የኢትዮጵያን ጦር የያዘ አውሮፕላን በኪስማዮ አየር ማረፊያ ለማረፍ ቢሞክርም በጁባላንድና በኬንያ ወታደሮች መከልከሉን የክራይሲስ ግሩፕ ጽሑፍ ያስረዳል። የተባበሩት አረብ ኤሚሬትስ ጠቅላይ ሚኒስትር አብይንና ማዶቤን ልታስማማ እንደሞከረች አንዳንድ ዘገባዎች አመላክተዋል።